እንደሚታወቀው የኢትዮጵያ ቅርስ ባለስልጣን ከሚያከናውናቸው ተግባራት መካከል የሰው ልጅ ቅሪተ አካል ላይ ምርምር በማድረግ ረገድ ሰፊ ስራዎችን ሲያከናውን ቆይቷል። ከዚህም አኳያ በኢትዮጵያ ብርቅዬ ተመራማሪዎች እንዲሁም የውጭ ዜጎች ተመራማሪዎች ጋር በመሆን ባደረጉት ጥናትና ምርምር ኢትዮጵያ የሰው ዘር መገኘነቷ በዓለም መድረክ አስተዋውቀዋል። በተለይ ደግሞ ከቅርብ ጊዜያት ወዲህ በርካታ የቅድመ የሰው ዝርያ ቅሪተ አካላትን አግኝተዋል። የዓለም ማህበረሰብም የተመራማሪዎችም ቀልብ ወደ ኢትዮጵያ አተኩሮ እንዲያዩ አድርጓል። ይህ ደግሞ ኢትዮጵያ በብዙ ነገሮች የቀደምት ሀገር መሆኗን የሚያረጋግጡ ብሎም በቱሪዝም ዘርፍ በዲፕሎማሲ እንቅስቃሴ ዙሪያ ጉልህ ሚና ይጫወታል። በዛሬው ዕለት ለሕዝብ ይፋ የሚደረገው ግኝት በአሜሪካ የቺካጎ ዩኒቨርሲቲ ተመራማሪ ቀደም ሲል ሰላምን ያገኙት ፕሮፌሰር ዘረሰናይ ዓለምሰገድ እና በእሱ የተመራ የጥናት ቡድን ፓራንትሮፐስ የተባለን የቅድመ ሰው ዘር ለመጀመሪያ ጊዜ በአፋር በኢትዮጵያ አግኝተዋል። አፋር በርካታ የቅድመ ሰው ዝርያ የነበሩበት ግንባር ቀደም ክልል መሆኑ መካነ ቅርስ ነው የሚለው አስተሳሰብ ያጠናክራል። ይህ ግኝት አፋር እና ኢትዮጵያ ለቅድመ ቅሪተ አካል ለሰው ዘር መገኛ አመጣጥ ጥናት ያገኘውን ልዩ ጠቀሜታ የበለጠ ያጎለዋል። በመሆኑም ኢትዮጵያ በዘርፉ ያላትን ብቃትና ግንባር ቀደምትነት የጀመርነውን ስኬት የበለጠ የሚያጠናክር ይሆናል። በርካታ ዜጎች ለሀገራቸው በርካታ ስራዎችን ይሰራሉ፣ ሀገራቸውንም ያስተዋውቃሉ። በዚህ ዘርፍ በዓለም ደረጃ በሰው ዘር መገኛ በተለያዩ የጥናት ስራዎች ሀገራቸውን ያስተዋወቁ በርካታ ሰዎች በዓለም ደረጃ ይገኛሉ። በእኛም ሀገር ሁኔታ ሀገራችንን በተለያዩ መስኮች ኢትዮጵያን በዓለም መድረክ ስሟን ከፍ ብሎ እንዲጠራ ያደረጉ በርካታ ኢትዮጵያውያን አሉ። ከነዚህ ውስጥ በዚህ ዘርፍ ውስጥ ግንባር ቀደም ሚና የተጫወቱ ኢትዮጵያን በዓለም መድረክ ያስተዋወቁ ኢትዮጵያ የሰው ዘር መገኛነቷ እንዲጸና ያደረጉ በጣም ብርቅዬ ተመራማሪዎች ያሏት ሀገር ናት። ከነዚህ ተመራማሪዎች መካከል አንዱ የሆነው ለዛሬ ለዚህ መድረክ ምክንያት የሆነው ፕሮፌሰር ዘረሰናይ ዓለምሰገድ ይገኝበታል። ፕሮፌሰር ዘረሰናይ ዓለምሰገድ በዘርፉ ላበረከተው አስተዋጽኦ፣ ለኢትዮጵያን ከፍታ ላበረከተው አስተዋጽኦ፣ በርካታ ተመራማሪዎች እሱን ተከትሎ እንዲወጡ ላደረገው ከፍተኛ አስተዋጽኦ ውለታውን ኢትዮጵያ ሀገር ትክፈልህ ለማለት እወዳለሁ። ስለዚህ በርታ፣ ተጠናከር። እኛም በዚህ ዘርፍ አንተና ሌሎችም የስራ ባልደረቦቹ ወጣት ተመራማሪዎቹ በዘርፉ ላይ ለሚያደርጉት ምርምር ሁሌም ከጎናችሁ መሆናችሁን እያረጋገጥኩን አሁንም በድጋሚ ፕሮፌሰር ዘረሰናይ ዓለምሰገድ እንኳን ደስ ያለህ ለማለት እወዳለሁ።